ልጄ እንቅልፍ ሰተኝ አደርሽ አይደለ? እንደዚህ ኩርምት ብለሽ አደርሽ። አይ ልጄ እንደው አሰቃየሁሽ አይደለ? እንዴ አባዬ ለምንድን ነው እንደዛ የምትለው? በፍጹም እኔ ምንም አልሆንኩኝም። በዛ ላይ ደግሞ ጥሩ እንቅልፍ ተኝቼ ነው ያደርኩት። አይ ተይኝ እስኪ ልጄ፣ ገደልኩሽ፣ አደከምኩሽ አይደለ? ለምንድን ነው እንደዛ የምትለው አባዬ? አንተ አሁን ደህና ነህ አይደለ? ለምንድን ነው ለእኔ የምታስበው? እኔ ከምንም በላይ የምፈልገው አንተ ደህና እንድትሆንልኝ ነው። ስለዚህ አሁን ደህና ነህ አይደል አባዬ? አዎ ደህና ነኝ። ግን አንቺ እንቅልፍ አልተኛሽም አይደል? ኧረ ተኝቻለሁ አባ፣ በደንብ ነው ተኝቻ ያደርኩት። በቃ አሁን ስለነጋ እኔ ወደ ስራ መሄድ አለብኝ። እሺ አባ። እንዴ ልጄ ገና እኮ በደንብ አልነጋም። እንዴት ነው አሁን ስራ የምትሄጂው? አይ ትናንትና አለቃዬ ተቆጥታኛለች። እናም ዛሬ በጊዜ ገብቼ አንዳንድ ነገሮችን እየሰራሁ መጠበቅ አለብኝ አባ። ስለዚህ መሄድ አለብኝ። እሺ ልጄ ምን አደርጋለሁ? እግዚአብሔር ካንቺ ጋር ይሁን። አባ ለምንድን ነው አንገቴን የሚያመኝ? አይ ልጄ በደንብ እንቅልፍ ሳተኝበት ያደርሽውና በስነ ስርዓት ስላልተኛሽ ነዋ። ትራሱ ነዋ እንደዛ ያደረገሽ። ኧረ እኔ እንጃ። እስማም አንገቴን ግን በጣም አሞኛል አባ። እንደውም እኮ አታፍሪም፣ በደንብ ተኝቻለሁ ትያለሽ። አይ ልጄ ይላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ፣ ነባሮቹ ደግሞ ላይክ ማድረጋችሁን አትርሱ። ስወዳችሁ ማለት ነው። እናም ሀና አባቷን ቻው ብላ ወደ ስራ ትሄዳለች። እናም አባዬ ያስርን አሁን እደውልለታለሁ። እሺ ኧረ እባክሽ ተይ ልጄ፣ እኔ ማንንም ማድከም አልፈልግም። እንዴ አባዬ ያስር እኮ ማለት ልጅህ ነው። ስለዚህ ችግር የለውም። አሁን እደውልለትና እሱ ወደ አንተ ይመጣል። እሺ በቃ ደህና ዋይልኝ ልጄ ብላ ወይም እሱም ብሎ ይለያያሉ። ከዛ ሀና ቶሎ ቶሎ ስራዋ ቦታ ትሄድና ስራዎቿን ሴትዮዋ ወይም አለቃዋ ሳትመጣባት ስራዋን ለመስራት ትሞክራለች። ከዛም ስራዋን እየሰራች እያለ ሰላምና ሚናሴን ታገኛቸዋለች። ከዛም እንዴት አደራችሁ ሰላም ናችሁ ከተባባሉ በኋላ ቆይ እየታደረሽ ነው ግን በጣም በጠዋት ነው የመጣሽው? አዎ አይ እኔ ያደርኩት አባዬ ጋ ነው። እዚህ ያደርሽ ነው የምትመስይው። ግን የሚገርም ነው። እንዴ መቼ ተነስተሽ መጥተሽ ነው? አዎ በጠዋት ነው የመጣሁት። ትናንትና ትንሽ የቀረኝ ስራ ስለነበረ በጠዋት መጥቼ መጨረስ ስላለብኝ ያው በጠዋት መጥቻለሁ ትላቸዋለች ሰላምንና ሚናሴን። ሰላምና ሚናሴም የምትገርሚ ነሽ። ለማንኛውም እኛ አሁን ወጣ ብለን ልንዝናና ነው። ከኛ ጋር መሄድ ትፈልጊያለሽ ብለው ሲሏት አይ እኔ አልሄድም፣ ስራዬን ልጨርስ፣ በቃ እናንተ ሄዱ አልያዛችሁ ስትላቸው ሰላምም እሺ ቻው ብላ ሳም ካደረገቻት በኋላ ይልቁንስ ከኛ ጋር አትሄጂም ስትላት ሰላም አይ ሰላምዬ እኔ ስራዬን ልጨርስ እናንተ ሄዱ። እሺ በቃ ያው ቁርስ ምን እንደምንፈልግ ታውቂያለሽ አይደል ሀና? ምንም ችግር የለም እናንተ የምትፈልጉትን ቁርስ ሰርቼ እጠብቃችኋለሁ ብላ ይለያያሉ። ሚናሴና ሰላምም ወደሚፈልጉበት ቦታ ይሄዳሉ። ሀናም ስራዋን ተፍ ተፍ እያለች እያለ አቶ መስፍን ለማንም ሳይናገር ከ13 ዓመት በኋላ ልጆቹን ለማየት ይመጣል። አቶ መስፍን የመጣበት ጉዳይም እቤት ውስጥ ምን እንደተፈጠረና ምን እየተካሄደ እንዳለ ልጁ ሚናሴ ደውሎ ነግሮት ነው። እናም ከሚስቴ አጠገብ ወይም ከሜላት አጠገብ መሆን አለብኝ ብሎ ነው የመጣው። ከዛም አዲስ አበባን ሲያያት በጣም ተቀይራ ስለነበረ ወይ ጉድ፣ በጣም የሚገርመው እኔ አዲስ አበባ እንደዚህ ትቀየራለች ብዬ በፍጹም አስቤው አላቅም። በጣም ይገርማል። እንደዚህ አይነት ለውጥም አለ እንዴ? ጉድ እኮ ነው እያለ በአዲስ አበባ እየተደነቀ ለማንኛውም ከቤቱ ይደርሳል ማለት ነው። ከዛ ከቤቱ ሲደርስ በሩን ሲያኳኳ የከፈተችለት ሀና ናት። እንዴ ሀናዬ እንዴት ነሽልኝ ብሎ ሀናን እቅፍ አድርጎ ከሳማት በኋላ ሀና ግራ ተጋብታለች። ልጄ ብሎ ነው የሳማት ደግሞ አቶ መስፍን። ሀናም ግራ በመጋባት እያለች የምትናገረው ግራ ገብቷታል። ከዛም አቶ መስፍን አሁንም በድጋሚ ኦ ማይ ጋድ እኔ የሆነውን ነገር በፍጹም ማመን ያቅተኛል። ልጄ መተሽልኛል አይደለ? እኔ አላምንም እያለ ድጋሜ እቅፍ አድርጎ ይስማታል። ከዛም የሆነን ለመናገር አገኝሻለሁ በድጋሚ ብዬ አስቤ አላቅም ነበር ሀና ሲላት፣ ሀናም ለምን አባዬ ስትለው አላቅም ብቻ ግን አገኝሻለሁ ብዬ አስቤ አላቅም ነበር። ለማንኛውም በጣም ነው ደስ ያለኝ ሀናዬ ስላገኘሁሽ ልጄ ሲላት፣ እሷም ግራ ተጋብታ በቃ ልግባ አይደል ሲላት ወደ ውስጥ አዎ ችግር የለውም ግባ ብላ ሻንጣውን ይዤ ልግባ ሲላት አይ እኔ ይዤው እገባለሁ ሻንጣውን አንተ ወደ ውስጥ ግባ ትለዋለች። ከዛም አንተ ወደ ውስጥ ግባ ካለችው በኋላ እሱም ወደ ውስጥ ይገባል።
ወደ ውስጥ ከገባ በኋላ ሜላትን ያገኛታል። እንዴ ሜሉ ብሎ እቅፍ አድርጎ ከሳማት በኋላ እሷ በጣም ግራ ተጋብታለች ሜላት። እናም እንዴ ቆይ እንዴት መጣ ለምን መጣ ሆኗን ጥያቄዋ። አቶ መስፍን በመምጣቱ ሜላት አልተደሰተችም። ውስጧ ምን እንዳሰበና ምን እንዳቀደ ባናቅም ነገር ግን ወይዘሮ ሜላት በፍጹም ደስተኛ አይደለችም። እና ለምን ሳትናገር መጣክ? ለምንድን ነው የመጣኸው ስትለው እንዴ ሜሉ እኔ እኮ ቤት ውስጥ የተፈጠረውን ነገር ስለሰማሁና ስላወቅኩኝ ይሄን ነገር ስለሰማው አንቺ ጋር ከጎንሽ ለመሆን ነው የመጣሁት ሲላት፣ ማለት አልገባኝም። ከመች ጀምሮ ነው ደግሞ አንተ ከጎን የምትሆነው ስትለው፣ ያው ቤት ውስጥ የተፈጠረውን ነገር ስለሰማሁኝ ከጎንሽ ለመሆን ነው የመጣሁት ሚናሴ ደውሎ ስለነገረኝ መጣሁ ሲላት፣ በጣም ተገርማለህ። እንዴት ሳትነግረኝ ትመጣለህ? መናገር ነበረብህ። ይህን ሁሉ ሀገር አቆራርጠ ስትመጣ ለእኔ ሳትናገር መምጣት አልነበረብህም ስትለው፣ እሱም እንዴ ምን እያልሽ ነው? እኔ ቆይ ልጆችን ለማየትና ልጆችን ለማግኘት ግዴታ አንቺን ማስፈቀድ አለብኝ? ኖ እንደዛ ማለት አይደለም። ነገር ግን ሳትናገር መምጣት አልነበረብህም። ሁልጊዜ እንደ ልጅ ያደርግሃል ስትለው፣ እሱም ቆይ አንቺ እኮ መገርሚ ነሽ እንዴ ምን አድርግ ነው የምትይኝ? እኔ ልጆችን ለማየት መምጣት አልችልም ማለት ነው ሲላት፣ የዛ ጊዜ አደባባይ ላይ ጥላይን ስትሄድ የት ነበርክ ስትለው፣ አይ እንግዲህ አንቺ ደግሞ ገና ከመምጣቴ በጭቅጭቅ አትጀምሪኝ። ትንሽ ቆይተሽ እኮ ዱላ አንስተሽ ልትማች ነው ይላታል። እሷም ኧረ እባክህ ተው እንጂ እያለች ደስተኛ አይደለችም። ወይዘሮ ሜላት ለምን ደስተኛ እንዳልሆነች እራሷ ታውቃለች። ልጆቹ ግን በጣም ደስተኞች ናቸው። እናም ከዛ ተነስቶ ወደ ሳሎኑ ይሄዳል። ወደ ሳሎኑ ሂዶ ሳሎን ላይ ቁጭ እንዳለ እርግብ ተብዬዋ ከዛ በፊት እርግብ ተብዬዋ ትመጣለች። እርግብ መጥታ አባዬ ደህና ነህ ምናምን እያለች ያው ለማጭበርበር ትሞክራለች። እሱ ግን ሰራተኛ ነው ያላት። የሚገርመው ነገር አንቺ ሰራተኛችን ነሽ አይደለ? ነይ ሰላም በይኝ እስኪ እንዴት ነሽ ምናምን ካለ በኋላ በቃ እኔም ወደ ልወጣ ስለሆነ ወደ ውጭ ልወጣ ስለሆነ ልብስ ልቀይር፣ አንቺም ወደ ማር ቤት ግቢና ስራሽን ስሪ ይላታል። እሷም ግራ በማጋባት እንዴት ነው ማር ቤት ገብተሽ ስራ ስሪ የሚለኝ ብላ እኔ ልጅ ነኝ ብላ ስለምታምን ግራ ተጋብታለች። ከዛም ከእሷ ጋር ከተለያየ በኋላ ከሰላምና ከሚናሴ ጋር ቁጭ ብሎ እየሳቀ እየተጫወተ እያለ እርግብን እኮ አግኝቻት አዋርቻት ያው ወደ ማር ቤት ግቢና ስራሽን ስሪ ብዬ ምናምን አልኳት ሲላት ለሰላም፣ ወይ አባዬ አንተ በጣም ትገርማለህ፣ ጭራሽ ማር ቤት ግቢና ስራሽን ስሪ ያልካት አቃጠልካታ ስትለው፣ አባትየውም ሳቅ እያለ በፈገግታ ከልጆቹ ጋር ይጫወታል። በሌላ በኩል ልብሱን ለመቀያየር ከሻንጣው ልብሱን እያወጣ እያለ አቶ መስፍን አሁንም ወይዘሮ ሜላት ትመጣለች። ሜላት መጥታ ምን እያደረግክ ነው ደግሞ? የምን ሽር ጉድ ነው? የት ልትሄድ ነው ስትለው፣ ከአንቺ ጋር ወጣ ብለን ትንሽ እንድንዝናና ፈልጋለሁ ሲላት፣ ኧረ በፍጹም እኔ አላደርገውም ስትለው፣ እንዲህ ለምንድን ነው የማታደርጊው ሲላት፣ አይ በፍጹም እኔ አላደርገውም አልኩህ እኮ እኔ ከአንተ ጋር መሄድ አልፈልግም ስትለው፣ ቆይ ስለ ልጆቻችን ጉዳይም እኮ መነጋገር ስለምፈልግ ነው አብረን እንሄድ የሚልሽ ሲላት፣ አይ በፍጹም እኔ ከአንተ ጋር መሄድ አልፈልግም አልኩህ እኮ ለምንድን ነው የማሰማው? በግዴታ መቼም ይዘኸኝ አትሄድም ስትለው፣ እሱ በመምጣቱ ደስተኛ እንዳልሆነች ስላወቀ በጣም ትገርሚያለሽ፣ ግን ለምን እንደዚህ እንደሚያደርግሽ አላውቅም። ምን ሆነሽ ነው ግን እንደዚህ የምትሆኙ ሲላት፣ አይ እንግዲህ ነገርኩህ እኔ ከአንተ ጋር መሄድ አልፈልግም አልኩህ እኮ ምን እያልክ ነው ያለኸው ትለዋለች። በሌላ በኩል ሀና ከቁም ሳጥኑ ውስጥ የሆነ ነገር እያስተካከለች እያለ እቺ እርግብ ተብዬዋ ኬሲና መሰሪ ትመጣና ምን እያደረግሽ ነው ደግሞ ለመስረቅ ወደ ኋላ አትይም አይደል ስትላት፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ የምን መስረቅ ነው የምታወሪው? እኔ ምን እሰርቃለሁ ደግሞ ብላ ትመልስላታለች። እርግብም የመስቀሉንና እሷ የህፃንነቷን ፎቶ ይዛ ይህን ነው አይደለ የኔ መረጃ ነው ወይም የኔ ታሪክ ነው ብለሽ የምትይው? ይህ እንደሆነ የራሴ ነው። ምቾንም ቢሆን አንቺ እውነታ የለሽም፣ እኔ ጋር ነው እውነታ ያለው፣ ደግሞ ማንም አያምንሽም ስትላት፣ እሺ አንቺ እኮ የሌባ አይን አውጣ ነሽ፣ ስለዚህ አንቺ ያልሽው ይሆንልሽ፣ ምን ችግር አለው ታዲያ? ነገር ግን ያ ዲኤንኤ ምርመራ ሲደረግ የዛ ጊዜ ማን እንደሚያሸንፍ እናያለን ስትላት፣ ኧረ እባክሽ ተይ እንጂ ሌላስ የለሽም ብላ እርግብ ተናዳ ትወጣለች። ውድና የተከበራችሁ ቤተሰቦቼ በነገራችን ላይ የዚህ ድራማ ታሪክ በጣም ደስ የሚልና በጉጉት የሚጠበቅ ድራማ ነው።
እናም አሁን ወይዘሮ ሜላት የአቶ መስፍን መምጣት በጣም አሳስቧታል ማለት ነው ውዶችዬ። ለዚህ ቻናል አሁንም በድጋሚ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ሀገሬ ልጆች ቻው ቻው ባይ